በመጨረሻም ደረጀ ለሰላም ዳጣ የወለድሻት ልጅሽ የዛኔ የጠፋችው ልጅሽ ዳጣ ናት ብሎ ነገራት። ሰላም በጣም ደነገጠች። እጅግ ማመን ተሳናት። በጣም ነው የደነገጠችው ከደነጋጠው የተነሳ። ነገር ግን እንጂ ተንኮለኛ አብጊኤል ግን በግድግዳ ተደብቃ ተለጥፋ ስታዳምጣቸው ነበረ። በጣም የሚገርም ነው። ውሃን በመጀመሪያ ውሃን ሂጂና አባዬን ጥሪልኝ ብላ ትልካታለች። ውሃ ደግሞ እንደምታውቋት ያው ምንም ማታቅ እድሜዋ ትልቅ የሆነች ልጅ ናት። ነገር ግን ምንም ማታቅ እንደ ህፃን ልጅ የሚናት በቃ ምንም ነገር አታቅም። ምንም ነገር ማታቅ ናት ማለት ነው። እና ሂጂ ስትላት እንግዲህ ሰላም ንገረኝ እያለች እያስጨነቀችው እያለ እያለቀሰች ታያታለች ማለት ነው። እያለቀሰች ነው። አባዬ ሰላምዬን ደብድቧታል፣ ገርፏታል። ምን አጥፍታ እንደሆነ አላቅም። በጣም እያለቀሰች ነው። እንባዋ በዚህ ሲወርድ አይቼዋለሁ ብላ ታሳያታለች ማለት ነው። አረ እባክሽ እማዬ አለመኖሯን ሲያውቁ ምን እያደረጉ ነው ብላ ተጠራጥራ እንግዲህ ሄደች ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደምን ዋላችሁ? ሰላም ናችሁ? ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም በቅንነት ሼር እያደረጋችሁ ቪዲዮን ጀምሩት። ስለምታዳምጡኝ ከልብ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች። ውሃም እንደዚህ ያለቻትን አመነቻትና ሄደች ማለት ነው። ሄዳ ልክ እያወሩ እያሉ ተደብቃ ታዳምጣለች። ኳ ሲል ሰምቶ እንግዲህ ያው ደረጀ በጣም ለስንት አመት ሙሉ የያዘው ሚስጥር ለ20 አመት የያዘው ሚስጥር ነው እንግዲህ ለሰላም የሚነግራት እና ማንም አያውቅም። እንግዲህ አብጊኤል ማለት በጣም ተንኮለኛና መሰሪ ናት። እንግዲህ አባቷን የሚቀርጽ ካሜራ መኪና ውስጥ የደበቀች ጀግና ናት ማለት ነው። እና አሁን ደግሞ በግድ ናታንን ካላጋባችሁኝ፣ ናታንን ካልዳራችሁኝ ሙቼ እገኛለሁ ብላለች ማለት ነው። እንግዲህ ናታን ደግሞ በፍጹም አይፈልጋትም፣ የሚፈልገው ዳጣን ነው። ነገር ግን እናቷ ደግሞ ህልሟ አብጊኤል ናታን እንድታገባላት በጣም ህልሟ ነው ማለት ነው ለማርቴ። ማርታ እንግዲህ አብጊኤል ብትፈልግ ናታን ካልፈለገ ምንም ማድረግ አይቻልም። እማዬ ምን አለሽ? የሰርጉን የቀለበቱን ነገር ምን እያደረጋችሁ ላይ ምን ላይ ደረሰ? እማዬ ምን ላይ ነሽ? ትላታለች። አይ እኔ ኦልሬዲ የናታንን አባት አናግሬዋለሁ፣ እመጣለሁ። ስመጣ ደግሞ ሁሉንም ነገር እናወራለን፣ ቀርበን እናወራበታለን ብሎኛል። ግን ነገር ግን ደሬ ሲጠይቀው እኔ ከእህትነት በዘለለ ኤቢን አልወዳትም ማለት እንደዚህ በፍቅር አላስባትም በእህትነት ነው እንጂ ብሏል። እኔ እንግዲህ ምን ማድረግ እችላለሁ? እማዬ እኔ አንቺ ልጅ አይደለሁም፣ ናታንን ካላገባሁት ያንቺ ልጅ አይደለሁም። ሲጀመር እንዴት እንደዛ እንዲለው ጠብቀሽ ነበር እንዴ እማዬ? ሲጀመር እኮ ናታን እንደዛ አይልም። አንደኛ ይፈራል፣ ያፍራል። ስለዚህ እንደዛ በግልጽ መናገር አባዬን መናገር ይከብደዋል። አባዬን በጣም ነው የሚያከብረው፣ በጣም ነው የሚፈራው። ስለዚህ እንዴት ብሎ ሊነግረው ይችላል ብለሽ ታስቢያለሽ እማዬ? ትላታለች። እንግዲህ እኔ ቢሆን ደስ ይለኝ ነበረ፣ ግን ደግሞ እኛ የቻልነውን ያክል ጥረናል። ነገር ግን ዋናውና ወሳኙ ናታን ነው። እሱ ከወደደሽ፣ እሱ የፍቅር ጥያቄ ካቀረበልሽ ዓለምን ከተማይቱን ያነቃነቀ ሰርግ ነው፣ ድል ባለ ሰርግ ምድርሽ፣ እኔ እናትሽ ታጥቄ ምድርሽ። ግን የግድ ደግሞ ናታን መጠየቅ አለበት። ናታን ካልጠየቀ እኛ ብንስማማ፣ አሁን የድሮ ዘመን አይደለም፣ አሁን ያለንበት ዘመን ሌላ ዘመን ነው፣ የኛ ዘመን አይደለም። ስለዚህ እሱ ካልፈለገ ደግሞ በግድ ልንድረው አይገባም። ልጄ ይሄንን ማወቅ አለብሽ። ደግሞ እኮ ማየ በጣም ዛሬ እኮ አባዬ ተቆጣኝ አለቻት ገና ከመግባቷ። ምን አጥፍተሽ ነው የሚቆጣሽ? አባዬ እኮ እንዳንቺ የሚረዳኝ ይመስልሻል? እንዳንቺ እኮ አይረዳኝም አባዬ። ኧረ እባክሽ አትጨማለቂ እሺ። እንከፍ
አባትሽ ነው እንደዚህ ድልቅቅ አድርጎ ከማንም በላይ አድርጎ እንደዚህ በተንጣለለ ግቢ በዚህ በሚያምር ገነት በሆነ ግቢ እያኖረሽ ያለ በስነ ስርዓት እያኖረሽ ያለ ከልጅነት እስከ እውቀትሽ ድረስ አባትሽ በመኖሩ ነው ደፋ ቀና እያለ የሚያኖርሽ። ስለዚህ ስርዓት ያዥ። ደግሞ ለሚስቱ ታሚለታለሽ አባትሽን። ምን አይነት ነሽ አለቻት። ምን እንዳጠፋሽ ብቻ ንገሪኝ አለቻት። እማዬ ዝም ብሎ እኮ ነው በቃ በቀላል በትንሽ ነገር እኮ ነው እኔ በቃ ለመቆጣት ውሃና ዳጣ እንኳን እኮ እንደዚህ ሲያጠፉ ምንም ቢያጠፉ አይናገራቸውም። እኔ ላይ ግን በቃ እንዴት እንደሚበረታብኝ ታውቂያለሽ እማዬ። ኧረ እባክሽ አዎ በእውነት ባሌን እኔ አላውቀውም እና ነው አንቺ የምትነግሪኝ? አንቺ ሲጀምር መቼ ቁም ነገርና ስርዓት ያለው ነገር እንትን ብለሽ ታውቂያለሽ? አሁን አባትሽን ለመወንጀል የምትነሺው። ስለዚህ እኔ መስማት አልፈልግም። አባትሽ ነው ካጠፋሽ ደግሞ ሊናገርሽ ግድ ይላል አለቻት። ከዛ እማዬ ድመት መጣች፣ የጎረቤት ድመት ምን ትሰራ ትመጣች? ኤቢ እኮ በእውነት የምትገርም ናት። አሁን እስቲ ድመት ናት አትናገር አትጋግ። እንግዲህ እኛ ታዲያ ማርቲ ታስቃለች። እኛ ታዲያ ስላይ ጣላወራን ብትመጣ ምን ችግር አለው? እንዴት ቆይ ትመጣለች ትላታለች። ሲጀምር ሁል ጊዜ ነው የምትመጣ፣ የሆነ ነገር የምትለቃቅም ነገር ነው የሚመስለኝ ትላታለች። እና እኛ ስላይ ጣላወራንም ዝም ብለሽ አይ ማባረርም አለብኝ ብላ ሄደች። ግን ለድመቷ አይመስለኝም። ምክንያቱም ዳጣና ናታን ውጭ ላይ ፀሐይ እየሞቁ ነበረ ማለት ነው። ውጭ ላይ እያወሩ ነበረ፣ ስለ አባቷ እያወሩ ነበር፣ ስለ ደሬ ማለት ነው። ግን ደሬ ግን አንቺ የኤቢም የታናሽ ነሽ እና እንዴት ነው ነገሩ? ከማዬ ጋር እያለ ነው እንደ ሌላ ሴት የወለደብሽ የተወለድሽው ይላታል። አዎ እኔ ውሃና አብጊኤል እህታቸው እንደሆንኩ እንዳቅ ፈልጋለሁ። እኔ ለአባዬ ነግረዋለሁ። አባዬ ግን በጣም ተጨንቋል። በቃ በእኔ ጉዳይ በጣም እየተጨናነቀ ነው። ምን ላድርግ እናታንዬ ትለዋለች። አይ አንቺ ይኸውልሽ ደሬ ማለት አባዬ በጣም ከምንም ነገር መውጣት አያቅተውም። ስለዚህ ይህን ነገር ደግሞ ሚስጥር አድርጎ ይህን ያላመት የያዘውን ነገር አንቺ እሱ የሚልሽን ብቻ አድርጊ፣ ሌላ ነገር አትረብሽው። ምክንያቱም አሁን ያለበትን ይህን ነገር እማዬ ብትሰማ በእርግጠኝነት ትፋተዋለሽ፣ ይህ ቤት ይፈርሳል። ስለዚህ አንቺ ደግሞ ይህንን ማሰብ አለብሽ። ቤቱ እንዳይፈርስ ከፈለግሽ፣ ቤተሰቡ እንዳይበተን ከፈለግሽ ጸጥ በይ፣ የሚልሽን ብቻ በማድረግ አባዬን ተባበሪው፣ ሌላ ነገር አትጠይቂው፣ አታስጨንቂው ይላታል። እሺ ናታንዬ ካልክ ምን ማድረግ እችላለሁ? እና በቃ ግን እኔ እውነት አባዬ ሲጨነቅ ደግሞ እኔ በጣም ነው የሚደብረኝ፣ ማለት በጣም ነው የሚከፋኝ። እና ናታን ዝም ሚስጥር ነው ይሄ ሚስጥር፣ ግን ከኔና ካንተ ውጭ ሌላ ሰው ደርሶ ባይ ደግሞ ሙሽራ ነህ። አሁን ሰሞኑን ሙሽራ ነህ አይደለ? ኤቢ ይኸውልህ በደንብ አድርጋ ይዘዋለች። እንዲህ ቀልድ እንዳይመስል ናታን፣ እያሰብክ ሙሽራው ትላለች። ኧረ እባክሽ እኔ አስገድዳ መቼም አታገባኝም አይደለ? እኔ ምርጫዬንም መርጫለሁ። ስለዚህ ሀሳብ እንዳይገባሽ ይላታል። ካልክ እንግዲህ ምን ይደረግ፣ በልበልበል አሁን እትዬ ሳታየን እንግባ፣ አንተ በዛኛው በር ግባ፣ እኔ በዚህኛው በር ልግባ አለችና ልክ ሲገቡ አባረሪያቸው መጣው አለችና አበጊኤል አባረሪያት መጣው እኮ ማዬ አለቻት፣ ድመቷን ማለት ነው። አይ ጀግና፣ እንዲያው ጀግና እኮ ነሽ ብላ ሳቀችባትና ሄደች ማለት ነው። እና ደሬ ከዛ እንደዛ መንገድ ሊነግራት ሲል ብሎ ሊያወራ ሲል ማለት ነው እንደዚህ ኳ ሲል ሰማ መሰለኝ። ብቅ ሲል ያያታል አበጊኤልም ማለት ነው። እኔ ምልሽ እኔ በእናትና በአባቶቼ ተመርቄ ነበረ፣ ግን እንዴት በልጅ እንደዚህ ይፈተናለሁ? እኔ ቆይ አንቺ አባትሽ አይደለሁም? በእውነት እኔ እንዴት ነው? ለምንድን ነው እኔ እንደዚህ የምትከታተይ? ምን ሆነሽ ነው? ቆይ ምንድነው ነገርሽ? ካሜራ ቀርጠሽ አስቀመጥሽ። የሚቀዳ ድምጽ የሚቀዳ ካሜራ መኪና ውስጥ አስቀመጥ። ዝም አልኩ። እኔ ስላልተናገርኩ ብቻ ትክክል ነሽ ማለት አይደለም። ከቤቱ ላባረረሽ ነበረ። እኔ በእውነት ልጅ ተቆርጦ የሚጣል በሆን በእውነት
አንቺን ነበር ቆርጬ የምጥለው። እኔ ልጄ ሁላ ብዬ ባልጠራሽ በጣም ደስ ይለኛል። በጣም ነው ያሳዘንሽኝ፣ በጣም ነው ያናደድሽኝ። ለምንድን ነው እየተለጠፍሽ ሁልጊዜ ነገር የምትሰሚው? አንቺ እንዳትሰሚ የተፈለገው ነገር ለምንድን ነው መስማት የፈለግሽው? ሲቀጥል አትቢ የተባልሽው ምግብ ትበያለሽ እንዴ? አባዬ አልበላም። እና ታዲያ እንደዛ ከሆነ ለምንድን ነው እኛ እንድትሰሚ ካልፈለግን፣ አንድ ነገር ለአንቺ የማይጠቅምሽ ከሆነ እንድትሰሚ ካልፈለግን እኛ ስናወራ ለምንድን ነው እየተከታተልሽ ሁልጊዜ? እኔ በጣም በተደጋጋሚ በጣም አብጌል በጣም ነው ያስጠላሽኝ። አብጌል እኔ በጣም በቃ ከምልሽ በላይ በጣም አንገሽግሽሽኛል። ስለዚህ እረፊ ብዬሻለሁ። አሁን የመጨረሻ ደረጃ ደርሻለሁ። እረፊ። እኔ አባትሽ ነኝ እንጂ ጠላትሽ አይደለሁም። እሺ፣ ስለዚህ እረፊ። ምንድነው ማወቅ የፈለግሽው? ማወቅ የፈለግሽውን ነገር እስቲ ንገሪኝ፣ ልንገርሽ። ምንድነው ማወቅ የፈለግሽው? ስለኔ ምንድነው ማወቅ የፈለግሽው? በእውነት እኔ በጣም አዝኜብሻለሁ። በጣም ነው ያዘንኩብሽ አብጌኤል። እውነት አንቺ ልጄ በመሆንሽ በጣም ነው ማፍርብሽ አላት። አባዬ በቃ ይቅርታ፣ እሺ ይቅርታ አድርግልኝ አባዬ በቃ ምናምን አለችው። ከዛ ትቷት ሄደ። መጣና ውሃ ነገረችው። መንገድ ላይ አግኝታ ፈርታ በጣም ነው የፈራችው። ውሃ አባት ሲናደድ አውሬ ነው ሚሆን ስላለቻት ማርቲ እንግዲህ ወደ አውሬነት ይቀየራል። እንግዲህ ቀጥታ ነው የምትተረጉመው ልጅቱ፣ ምንም ነገር አታውቅምና እነሱ ራሱ በቃ በጣም ነው የሚናደዱባት። እንዴት እንደ ትልቅ ሰው አትሆንም? የእድሜዋ እኮ ትልቅ ናት ማለት በእሷ እድሜ ይህን ነገር ሁሉ ማወቅ ነበረባት እያሉ ያው በብዙ ነገር እየጣሩ ነው ወደ እንደ ትልቅ እንድታስብ ማለት ነው ቤተሰቡ። እና አቢጌኤል መጣ ነገረ ሰላም አገኛታች። ሰላም ምንድነው? ምን ሆነሽ ነው? አባዬ ምን ሆኖ ነው? በጣም እኮ እየተቆጣት ነው አቢጌኤል። ምን እሷ ማታደርገው ነገር አለ ብለህ ነው? ምን ማታ ታውቃት የለ እሷም እኮ አታርፍም፣ ምንም አታርፍም። እና በጣም ተናዷል ጋሼ፣ በጣም ተናዷል አላት። ከዛ ሰላም በኋላ እናወራለን አለ። ከዛ ደወለችለት። ስትደውልለት ዛሬ አላድርም፣ ዛሬ ልጄን ካላወቅኩ አላድርም፣ ስንት አመት የኖረ ውር ነው ምናምን ብሎ ተረት አረገባት። ቢሆንም ጋሼ እኔ የት እንዳለ እመጣለሁ፣ ንገረኝ በቃ። እኔ ለምን ስለኔ አታስብልኝ? እኔ የምነግርሽ ቃል ከገባሽልኝ ብቻ ነው። ለልጅሽ እኔ እናቷ እንደሆንሽ እንዳታቅ እንድትነግራት ስለምታውቂያት እንድትነግራት አልፈልግም። ቃል ግቢልኝ፣ በልጅሽ ምለሽ ቃል ግቢልኝ አላት። በቃሽ ምልላለሁ። እስከ መቼ ነው ግን ማልነግራት ስትለው ደግሞ በቃ እኔ ለማርቲ እስከምነግራት ብላ ነገራት ማለት ነው። ቀጣዩን ይዤላችሁ ቀርባለሁ። ባይ